ትንሽ ግራ ተጋብቼ። ምንድነው ግራ ያጋባህ ነገር? ምን ተፈጠረ? ኑኑ የተያዘችበት መኪና ፎቶና ታርጋ ተገኝቷል ተብዬ ሄጄ ነበር። ኧረ እሺ፣ እና ምን አገኘ? ነገሩ ላይ ትኩረት ማድረግ ሳይኖርብን አይቀርም። በጣም ብዙ ጥያቄዎች ወደ ጭንቅላት እየመጡ ነበር። አልገባኝም። ልክ ነህ። እኔም በጣም ተሳስቦብኛል። ከቤት እንዴት ወጣ እንደሄደች፣ ከዛ ደግሞ ገንዘብ ጠይቀው ባሉ ሰዓት ሳይቀበሉ ቀሩ። ማለት ያላስቻኩሉ ነው። አዎ የኔ ልጅ፣ እሱ ልክ ነህ። እኔም ነገሩ በጣም ተወሳስቦብኛል። ይህንን ብር ያዥና ሱቅ ደርሰሽ ነይ። ደግሞ ከሰፈር እንዳትርቂ እሺ? ዱርዬዎች አሉ። እሺ ምን ላምጣ? ለባሉ ሱቅ ነግሬዋለሁ። አንቺ ብሩን ስጪው። እቃውን ሲሰጥሽ አንቺ ይዘሽ ነይ። ግን እኮ ብዙ ሱቅ ነው ያለው። ዳር ካለው ሱቅ ላይ። ዳር ላይ? እሺ በቃ ቶሎ በይ እንዳትቆይ እሺ? እኔ ቆንጆ። እሺ ትዬ። ተዋዱን። ቆይ ምን እያሰብክ? የማይሆን ነገር ጭንቅላት ውስጥ አትፍጠር። አዶናይ ወይዘሮ ሄለንን እየተጠራጠራት ነው ያለው። ከሉሉ መታገት ጀርባ ያለችው ወይዘሮ ሄለን ሳትሆን አትቀርም የሚል ጥርጣሬ ገብቶታል ማለት ነው። ለዛም እንግዲህ እሷ ፊት ማውራት አልፈለገም። ቶምን ለብቻ ክላወራክ እፈልጋለሁ፣ እኔ እናንተ ብቻ የምናወራው ነገር አለ ብሎ አናግሮታል። ይህ ነገር ትኩረት ሳንሰጥበት ማለፍ የለብንም። እናም ደግሞ ያየሁት ነገር የለም ብሎ ዋሽቷል ማለት ነው። ምክንያቱም ወይዘሮ ሄለን እንግዲህ ብር ሰጥታ ሉሉን ወደ ሱቅ ስትልካት አይቶ ነበረ። በዛ ላይ ደግሞ ስልክ ለመጻጻፍ ሁለቱን ስታያቸው ነበረ ማለት ነው። የራሷን ልጅና እንዲሁም አዶናይን ስታይ ነበረ። ስለዚህ የምትጻጻፈው ሰው አላት ማለት ነው ብሎ ተጠራጥሯል ማለት ነው። ምክንያቱም ሁኔታዎቹ ያሳብቅባት ነበረ ወይዘሮ ሄለን። አሁን ላይ ደግሞ እንግዲህ ሉሉን አንዳንድ ጥያቄዎችን እየጠየቃት ነው ያለው አዶናይ አሁን ላይ በጣም እየተጠራጠረ ነው ያለው ወይዘሮ ሄለንን ማለት ነው። ስለዚህ ይህንን ነገር አጣርቼ ልደርስበት ይገባል፣ ስለዚህ ለጋሼ አልናገርም ብሎ ደብቆታል ማለት ነው። ታዲያ አዶኒ አሁን ላይ በራሱ መንገድ ሁሉንም ነገር ሊደርስበት ይፈልጋል። ለዛም ነው ቶምን እየደበቀው ማለት ነው ያየውን ነገር። ታዲያ አሁን ላይ ጥርጣሬውን እንዳለ ሙሉ በሙሉ ወይዘሮ ሄለን ላይ እያደረገ ነው ያለው። እንግዲህ ሉሉንም አንዳንድ ጥያቄዎችን ከጠየቃት በኋላ ገዝታ ነበረ ሱቅ ያስቀመጠችው። እሷ እንድታመጣ ለምን አደረገች? አቅዳበትና አስባ ነው ይህንን ነገር እያደረገች ያለችው። እናም ደግሞ ሉሉ አንድ ድምፅ መጨረሻ ላይ ራሴን ስቼ በወደኩበት ሰዓት ላይ ከማምለጤ በፊት አንድ ሰው እኔን ተነሽ ምን ሆነች ነው ልጅ ብሎ ሲቀሰቅሰኝ ሰምቻለሁ። ነገር ግን አላስተዋልኩትኝም፣ በጣም ደክሞኝም ስለነበረ መንቃትም አልቻልኩም። ድምፁ ግን አዲስ አልሆነብኝም ብለዋለች ማለት ነው። ስለዚህ የቴዲን ድምፅ እንደሆነ አውቃለች፣ ነገር ግን ሙሉ በሙሉ እርግጠኛ አይደለችም። የጠየቃት ጥያቄ እንግዲህ ግልጽ ነው። እሱም አሁን ላይ ጥርጣሬውን እቤት ውስጥ እንዲያደርግ አድርጎታል ማለት ነው። አዶናይ እንግዲህ መጨረሻ ላይ የሄለንን ሴራ የሚደርስበት ይሆናል። ቶም እንኳን ያው በፍቅር ስለታወረ ምስቱን ያምናታል። ምክንያቱም አሁን ላይ አዶናይ አሁን ላይ ያሴረች ያለችው እየተጠራጠርኩ ያለሁት ወይዘሮ ሄለንን ነው ብሎ ቢናገር እንዴት ምስቴን በዚህ ልክ ደፍራ ልትናገራት ትችላለ? እንዴት እንደዚህ አይነት ነገር ታስባለ? ብሎ ሊቆጣው ስለሚችል ምን አይነት ሀሳብ ነው አይምሮ ውስጥ የመጣው? ታቅዶበትና አስቦበት ነው እትዬ ናት የላከችው፣ ስለዚህ እሷ ናት ያገተችው ብሎ ለመናገር በጣም ፈርቷል ማለት ነው። አሁን ላይ ነገሮችን ማጣራት ይፈልጋል። ምክንያቱም አሁን ላይ እንግዲህ ተጨባጭ ነገር የለውም፣ በአይኑ ያየው ወይ ደግሞ ትክክለኛ መረጃ የለም። አሁን ላይ ደግሞ ወይዘሮ ሄለን እንግዲህ ሁለቱ አንድ ላይ ሲያወሩ አይታ ወረቀቱን አሁን ላይ አምጥተ በር ስር አድርገ በሩን አንኳክተ ሩጠክ መሄድ አለብክ ብለዋለች ማለት ነው። የምርመራውን ውጤት የአባቱን አሁን ላይ እንግዲህ የአባቱ የአዶናይ አባት ሬሳ ተመርምሮ የሱ እንዳልሆነ የሚያረጋግጥ ነገር ይዞ በር ስር አድርጎ እንዲሄድ አሳለች ማለት ነው። ይህንን እያደረገች ያለችው እንግዲህ በአሁኑ ሰዓት ላይ ስለ አባቱ ብዙ ነገሮችን ሊያውቅ ይፈልጋል። እናም ደግሞ ቶምም የአዶናይ አባት ሬሳ ተመርምሮ የእሱ እንደሆነ ብዙ ነገሮች ደርሰውበታል። አሁን ላይ ደግሞ ማን እንደገደለው ሴት እንደሆነችም እያንዳንዱን ነገር እንግዲህ ለእሷ ሲነግራት ነበረ። ምንም የሚደብቃት ነገር የለም።
በዚህ ከቀጠለ ቶም ደግሞ በእሷ እጅ ነው ማለት ነው የሚጠፋው። ያምናታል። በዛ ላይ ደግሞ እያንዳንዱን ነገር ለእሷ ይነግራታል። እሷም ለዛ ነው እንግዲህ መረጃ እየተቀበለች ብዙ ነገሮች እየተሳኩላት ያለው ማለት ነው። አሁን ላይ ሉሉ አምልጣ ብሩን አላገኘችም፣ ግን ደግሞ ከአዶናይ ልትቀበል ነበረ። ከሱ እንኳን ባላገኝ ከቶም እንኳን ባላገኝ ከአዶናይ መቀበል አለብኝ ብላ አቅዳ ነበር። ያ ነገር አልተሳካላትም። አሁን ላይ ደግሞ የአባቱን እንግዲህ ምርመራ የአዶናይ አባት ምርመራ እንደተደረገ ወይ ደግሞ እየተደረገ እንዳለ ታውቃለች። ቶም ነግሯታል ማለት ነው። የገደለችውም ሴት እንደሆነች እንዲሁም ደግሞ የት ወስዶ እንደገደሉት እያንዳንዱን ነገር መረጃ ደርሼበታለሁ ደስ የሚለው ነገር ብሎ ስለነገራት አሁን ላይ ደግሞ እንግዲህ መረጃዎችን ለማደባበቅ ደግሞ የሱ አይደለም የሚል የምርመራ ውጤት ነው አሁን ላይ እንግዲህ እበራቸው ስር የመጣው ማለት ነው። አውቃ ይህንን ነገር እያደረገች አደባብሳ ልታልፍ ነው ማለት ነው። ቶምም እውነት ለመናገር ምስቱን ስለሚያምን እሷ የምትለውን ነገር ሊቀበል ይችላል። በራሱ መንገድ አስመርምሮ ቢደርስበት ጥሩ ነበረ። ውጤቱን ግን አቀያይሮ ከሐኪሞች እንግዲህ የቤቱ ድረስ ይዞ የመጡ አስመስላ ነው እንግዲህ አሁን ላይ እየተወነችበት ያለችው ድራማ እየሰራችበት መሆኑን አያውቅም። ቶም በጣም እርግጥ ያለና የዋሃ ነው። ስለዚህ ምስቱን ያምናታል ማለት ነው። አዶናይ ግን አባቴን ማን እንደገደለብኝ ማወቅ ይገባኛል፣ ካገኘዋቸው ግን አለቃቸውም ብሎ እንግዲህ እሷ ጋር ቁጭ ብሎ በቀልን ሲያስብ ነበረ። እንዴት በቀል ታስባለ ብላ ተቆጥታው ነበረ ማለት ነው። አሁን ላይ አንተ ያው ወደ ራስህ ተመልሰ ራስህን መንከባከብ ነው ያለብህ፣ ራስህን አትጉዳ። በቀል ደግሞ የእግዚአብሔር ነው፣ ለምንድን ነው በቀላለሁ የምትለው እያለችው ነው። ምክንያቱም ያደረገችውን ነገር ስለምታውቅ አሁን ላይ እንግዲህ አባቴን የገደሉብኝን ሰዎች ፈልጌ የእጃቸውን እሰጣለሁ ሲል እንግዲህ በጣም ደንግጣ ነበረ ማለት ነው። አሁን ላይ እንግዲህ እሱም ትኩረቱ ሉሉን ማን እንዳገታት እንዲሁም ደግሞ የመኪናውን ታርጋ እያንዳንዱን ነገር አጣርቶ ነበረ። ነገር ግን ምናልባት ካልተሳሳትኩኝ ከዚህ በፊት አባቴ መኪና ሲበላሽበት መጥቶ የሚወስዱት በዛው መኪና ነበረ፣ ግን ተመሳስሎብኝ ይሁን አላውቅም እንጂ እሱ ነው የሚመስለኝ። ስለዚህ አዲስ አልሆነብኝም ብሎ እየተጠራጠረ ነው ያለው ማለት ነው። ስለዚህ በስተመጨረሻ ላይ የሄለንን ሴራ የሚደርስበት አዶናይ ይሆናል ማለት ነው። አዶናይ ብዙ ጥርጣሬዎችን ብዙ ጥያቄዎችን ራሱ ላይ እየፈጠረ ነው ያለው። ይህ ደግሞ ጥሩ አጋጣሚ ነው ለሱ ማለት ነው። አሁን ላይ ለምንድን ነው ሄለን በዚህ ልክ ይህንን ነገር እየሰራችው ያለችው? ሉሉን ለምንድን ነው ወደ ሱቅ የላገችው? ከላከችስ በኋላ ገዝታ ነበረ እቃውን ያስቀመጠችው። እሷ ሄዳ እንድታመጣት ለምን አደረገችው የሚለው ነገር ጥያቄ ስለፈጠረበት አሁን ላይ ማጣራት ይፈልጋል ማለት ነው። አዶናይ እንግዲህ አሁን ላይ በዚሁ ከቀጠለ የአባቱን ገዳይና እንዲሁም ደግሞ አሁን ላይ እዛ ቤት ውስጥ የሚደረገውን እያንዳንዱን ነገሮች የሚደርስበት ይሆናል ማለት ነው። አዶናይ በዚህ ልክ ከነቃ ካሁን በኋላ የሄለንን ጉዳይ የሚደርስበት ይሆናል ማለት ነው። እንዲሁም ደግሞ ኑኑ የነገረችውን ነገር ይደርስበታል። ማን እንደሆነ እሷን ያገታት እዛ ቤት ውስጥ ይመጣ የሆነ ወይ ከዚህ በፊት መጥቶ ያውቃል ወይ ይሄ ድምፅ አውቀዋለሁ ያለችው ድምፅ የማን ይሆን ብሎ መጠራጠሩ አይቀርም። ማን ነው ታዲያ ከሄለን ጋር እየሰራ ያለው ብሎ ማሰቡም አይቀርም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዳ ድራማ ተከታታይ ድራማ እንግዲህ በጣም ነው ደስ የሚለው ማለት ነው። በተለይ አዶናይ አሁን ላይ ትኩረት እያደረገ ያለው ኑኑና እንዲሁም ደግሞ የአባቱን ገዳይ ማን እንደሆነ ማወቅ ይፈልጋል። ረጋ ባለ መልኩ ማሰብ ጀምሯል። በአሁን ሰዓት ላይ ማን ነው እዛ ቤት ውስጥ እንደዚህ እያሰረ ያለው? ከቤት ውስጥ ነው ወይስ ከውጭ ነው ጠላታችን የሚለውን ነገር ለማጣራት የተነሳ ይመስላል። እናም ለዛ ነው ኑኑን ለብቻው አግኝቷት ሁሉንም ነገር ሊጠይቃት የፈለገው። እሷም ደግሞ አሁን ላይ ወጥቻለሁ፣ ለምን ጥያቄዎችን ታበዛብኛለ? በሰላም መውጣቴ አይደለ ሌላ ነገር ለምን ያስጨንቀሃል? አንተ አሁን ሀዘን ላይ ነው ያለኸው ብለው እንግዲህ ችላ እያሉት ነው ያሉት። ቶምም ቢሆን እንግዲህ አሁን ላይ ቶም ለአዶናይ እያለ ያለው አንተ መጨነቅ የለብህም፣ እኔም እንደ አባትህ እሆንልሃለሁኝ። እንደ አባትህ እንኳን የምትፈልገውን ነገር ባላደርግልህ፣ ነገር ግን አንተም ልጄ ነህ። ልጄ እስከሆንክ ድረስ ከልጆቼ አልለይህም። ለልጄ የማደርገውን ሁሉ ለአንተም ለማድረግ ዝግጁ ነኝ። ስለዚህ ተረጋጋ። በዛ ላይ ደግሞ መልካም ሴት አለችኝ፣ ሄለንዬ ባለቤቴም ከኔ ጋር እየተጨነቀች ነው ያለችው ብሎ እያሰበን ያለው ቶም ግን ጠላቱን አቅፎ እንደሚተኛ አያውቅም።
የገዛ ጓደኛውን የገደለችው ባለቤቱ መሆኑን ወይዘሮ ሄለን መሆኑን ካወቀ ቶም ምን የሚያደርግ ይመስላችኋል? መገመት አያቅትም ምን እንደሚያደርጋት። እስከ ዛሬ ድረስ ጉያዬ ስር ደብቄ ነው እንዴ ጠላትን እየፈለግኩኝ የነበረው? እንዲሁም ደግሞ ኑኑንም እሷ ናት ያሳገተችው የሚለው ነገር ከደረሱበት እንግዲህ ያልቅላታል ማለት ነው። አሁን ላይ እንግዲህ የእሱ የሆነውን ንብረት ሁሉ ልትወስድበት ትፈልጋለች። ነገር ግን እየተሳካላት አይደለም። ኑኑንም ያሳገተችው እንግዲህ ብር ለመቀበል ነበረ ከቶም እንዲሁም ደግሞ ከእንግዲህ ከአዶናይም ልትቀበል ነበረ፣ ግን አልተሳካላትም። የምታስበውና የምታቅደው ሁሉ እየከሸፈባት ነው ያለው። በዚህም ደግሞ በጣም እየተናደደችበት ነው በቴዲ። ቴዲ ደግሞ አንድ ነገር ያውቃል፣ እሷ የማታውቀው ልጇ እንደሆነች ነው የሚያውቀው ቴዲ፣ ኑኑ ማለት ነው። ኑኑ የአይን አለም ልጅ ሳትሆን የወይዘሮ ሄለን ልጅ ናት። ለምንስ እንደዚህ ሊሆን ቻለ የሚለው ነገር እንግዲህ አንድ ቀን ከመሰረት ጋር ስታወራ ነበር። እኔና አይን አለም ያንቺ እናት የምንተዋወቀው ሆስፒታል ውስጥ ነበረ ብላታለች። ታዲያ ይህ ነገር ወዴት እያመራ ነው ያለው? የአይን አለም ልጅ የወይዘሮ ሄለን ልጅ ልትሆን ትችላለች። ይህ የራሴ ግምት ነው። ምክንያቱም ከዚህ በፊት ቴዲ ሲል የነበረው የእሷ ልጅ የራስሽ ልጅ መሆኑን ብታውቂ ኑሮ አታግቻችም ነበረ፣ እናም ደግሞ ልጅሽ ነው የምትመስለው ብሏት ነበረ። ለእሷ ራሱ ምንድን ነው የምትቀባጥረው እያለችው ነበረ። ታዲያ አይን አለም እና ወይዘሮ ሄለን እዛ ሆስፒታል ውስጥ ነው የምንተዋወቀው ብላ ለመሲ ስትናገር ነበረ። ስለዚህ የተደበቀ ምስጢር አለ፣ እሷ የማታውቀው ነገር ግን ቴዲ የሚያውቀው። ታዲያ ኑኑ የአይን አለም ልጅ ልትሆን ነው ለወደፊቱ ማለት ነው። ልጇን ነው እንግዲህ በዚህ ልክ እያሰቃየች፣ እንዲሁም ደግሞ ህመም አለባት እንግዲህ ይነስራታል አፍንጫዋን። የኔ በዘር ነው ያለብኝ ብላታለች። ታዲያ የአይን አለም ልጅ የተባለችው ኑኑም እንግዲህ ይነስራታል። ታዲያ ይህ ነገር ደግሞ ግጥምጥሞሽ አይደለም፣ በዘር ከሆነ እሷም ይነስራታል፣ እንዲሁም ደግሞ ኑኑም ይነስራታል። ንስረት አለባት። አሁን ላይ አይን አለም እንግዲህ በጣም የምትሳሳላት የምትወዳት ልጆቿን ከነሱ ውስጥ እንግዲህ ኑኑዬ የመጀመሪያዋ ነው። እንዲሁም ደግሞ መሰረትና መኩዬ እንግዲህ የእሷ ልጆች በጣም ድንቅ ልጆች ናቸው። በዛ ላይ አስተዳደጋቸው በጣም የሚያምርና እርስ በራሳቸው መውደድን መፋቀርን የሚችሉ አይነት ሰዎች ናቸው። እንግዲህ ዛሬ ላይ ተቃቅፎ ስታገኛቸው ፍቅራችሁ በጣም ደስ ይላል ብላታለች። ታዲያ ወይዘሮ ሄለን ክፉ ያደረጋት ነገር ምንድን ነው? ለምንድን ነው በዚህ ልክስ ክፉ ሆና ምንም ያላደረገቻት ልጅ አሳግታ ልታሰቃያት የፈለገችው? ታዲያ እግዚአብሔር ደርሶላት እንዲሁም ደግሞ አዶናይም እግዚአብሔር ደርሶለት ነው እንጂ የአባቱን ቅርጽ ሽጦ እንግዲህ ለሄለን ሊሰጣት ነበረ ማለት ነው። እሷም እንግዲህ እያባበለች ቶም እንዳይሰማ እኔም አልናገርም፣ ይህንን ነገር ከሰማ እንዴት እንደዚህ ታደርጋለህ ይልሃል፣ እኔም አልናገርም ብለዋለች ማለት ነው። አዶናይም እንግዲህ አንድ ጥፋት አጥፍቷል ማለት ነው። ምክንያቱም የአባቱን ንብረት ከጓደኛው ጋር ሳይማከር ማለትም የአባቱ ጓደኛን ሳያማክር ሄለንን ብቻ በማማከር እንግዲህ ቤቱን ሊሸጥ ነበረ ማለት ነው። ኑኑን ለማስለቀቅ የተጠየቀው ብር እንግዲህ በጣም ብዙ ነው። ቶምንም ብጠይቀው እንግዲህ እሱም ብሎታል፣ እኔ ፈተዋለሁ፣ ይሄን ሁሉ ብርማ አንሰጣቸውም፣ የእኛን ቢቀበሉ አሁን ላይ ሊያሰጡንም ይችላሉ ልጃችንን ካገቱ፣ ከዛ በኋላ ደግሞ እኛ እንደዚህ ብንከፍለው ሌሎችንም ማገታቸው አይቀርም፣ ስለዚህ በቀላሉ ዝም ብለን የተጠየቅነውን ብር መስጠት የለብንም ብሎ ፊት ስለነሳው ነበረ ወይዘሮ ሄለንን ሊያናግረው የፈለገው ማለት ነው። አዶናይ እንግዲህ ያሳዝናል። ወይዘሮ ሄለን እንግዲህ ተሳክቶልኛል፣ አሁን ላይ እንግዲህ ከቶምም እንዲሁም ደግሞ ከአዶናይም ብር እቀበላለሁ ብላ በአንድ ድንጋይ ሁለት ወፍ ብላ ደስ ብሏት ነበረ። ነገር ግን አልተሳካላትም። ኑኑዬ ብልጧና ቀልጣፋዋ እንግዲህ አምልጣ ወደ ቤቷ በሰላም መመለሷ በጣም ደስ ይላል። ካሁን በኋላም ደግሞ ምን እንደሚፈጠር አይታወቅም። አሁን ላይም እንግዲህ አዶናይን የሚያስደነግጥ አንድ ነገር ወደ ቤታቸው መጥቷል ማለት ነው። ይህንን የሚያደረገችው ወይዘሮ ሄለን ናት። የምርመራውን ውጤት እንግዲህ ያው አቀያይር ብላው ነበረ ቴዲን ማለት ነው። የአዶናይ አባት ምርመራ ውጤት አቀያይሮ የሱ እንዳልሆነ የሚያሳይ ነገርን ወደ ቤት አስልካለች ማለት ነው። ይህንንም ነገር እንግዲህ አዶናይ ችላ አልልም ብሏል። እንዲሁም የኑኑንም ጉዳይ ችላ ማለት የለብኝም፣ እንዲሁም ደግሞ የአባቴን መጥቶ ቤት ድረስ የሚወስዱበት መኪና ነው ኑኑንም ያገቷት፣ ብዙ ነገሮችን ማጣራት ይጠበቅብኛል ብሎ ጥርጣሬውን ወደ ሄለን እያደረገ ነው ያለው። በዚሁ ከቀጠለ ግን የሄለን ጉድ ይወጣባታል ማለት ነው። ያው እውነት ትቀጥናለች እንጂ አትበጥስም አይደለም የሚለው ምን ያህል ውሸትን ይዛ ብትጓዝ መጨረሻዋ ውድቀት ነው የሚሆነው ማለት ነው። ሄለን እንግዲህ መጨረሻዋን ያሳየን ማለት ነው። የክፋቷ ጥግ እንግዲህ ባሏን ሁላ ለመግደል የተነሳች ግን ሳይሳካላት የቀረች ልጅ ናት ማለት ነው። መሰረት ናት እንግዲህ የቶምንም ነፍስ የታደገችው። አሁን ላይም ማን እንደዚህ እያደረገ
ሙሉ በሙሉ ወይዘሮ ሄለን ናት ለማለት ትንሽ ከብዷታል ማለት ነው። መሲ ከዚህ በፊት እንግዲህ ኑኑዬ ገጠር ላይ አንድ ሰው ጎርታ ነበረ ማለት ነው። ለዛም ነው አይናለም እንግዲህ ወደ ከተማ ሄለንን ብቻ ስለምታውቅ ማረፊያዋን ሄለን ቤት ያደረገችው ማለት ነው። አሁን ላይ ደግሞ የሄለን ልጅ እንግዲህ ጠምዳ ይዛታለች። ኑኑዬ በሁሉም ነገር ስለምትበልጣት፣ አዶናይን ደግሞ ስለምታፈቅረው፣ አዶናይን የራሷ ማድረግ ስለምትፈልግ፣ ኑኑዬን ደግሞ አዶናይ ደግሞ ኑኑዬን ይወዳታል ማለት ነው እና ኑኑዬን የራሱ ማድረግ ይፈልጋል። ነገር ግን እሷ ደግሞ ያው በወንድምነት እንጂ በሌላ ነገር መቅረብ አትፈልግም። በዛ ላይ ደግሞ ወንድሟ በጣም ስሬስሊ ስለሆነ ስለሚቆጣት፣ ወንድም መከታ ነው፣ ወንድም እንግዲህ መኩሪያ ነው ይባላል እና መኩሪያ በጣም የሚያስፈራና በጣም ጀግና የሆነ ልጅ ነው ማለት ነው። እንግዲህ ሁሉም ሰው እንደ መኩሪያ ቢሆን ኖሮ እንግዲህ አፋጠጣት ወይዘሮ ሄለንም ማለት ነው። ወይዘሮ ሄለንም መኩሪያ በጣም ነው የሚያስፈራው። እንዴት እንደሆነ ብታይ ብላ ለቴዲ ስታወራ ይሄ ልጅ የገጠር ልጅን ትፈሪያለሽ እንዴ ብሏታል ማለት ነው። እንግዲህ መኩሪያ ቀላል ሰው እንዳልሆነ እንዲሁም ደግሞ ከአዶናይ በላይ እንደውም መኩሪያን ነው መፍራት። ካሁን በኋላ ሁሉንም ነገር አጣራለሁ ብሏል ማለት ነው። እሱም እንግዲህ የሄለን ጉዳይ በጣም የሚያሳስብ ጉዳይ ነው ማለት ነው። መጨረሻዋ ምን አይነት አወዳደቅ እንደምትወድቅ እንግዲህ መገመት አያቅትም። በጣም ከባድ አወዳደቅ ነው የምትወድቀው ማለት ነው። የእሷን ውድቀት ነው እኛ የምንፈልገው። ምክንያቱም ክፉ ሰዎች አንድ ቀን መውደቂያቸው አይቀርም፣ በሰው ለቆፈሩት ጉድጓድ መግባታቸው አይቀርም። እኔ ብዙ ነገር ያስተምራል ብዬ አስባለሁ። እናንተ እንግዳ ድራማ ላይ ምን ተማራችሁ? ለእንግድነት የመጡትን እኛ ቤት ለእንግድነት ለማረፍ የመጡትን ሰዎች በዚህ ልክ ማሰቃየትስ ጥሩ ነው ወይ? ለእንግዳ ያለን ክብር የሚያሳይ አይነት ድራማ ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ከወደዳችሁት ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቸር ሰንብቱ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።